ሰላም ሰላም የተወደዳችሁና የተከበራችሁ የአስኔ የቃቂዋ ቻናል ተከታዮች በያላችሁበት የፈጣሪ ሰላም ይድረሳችሁ ያልኩኝ ለቤት አዲስ የሆናችሁ ቤተሰብ ሁኑ እላለሁ። እንግዲህ እንደ ሌላው ጊዜም የምታበረታቱኝ እህት ወንድሞቼ ከልብ አመሰግናለሁ። ሙስሊም ክርስቲያን ወገኖች ደግሞ ያው ጾም ነው፣ በጣም ደስ ይላል። በድዋና በጸሎት ሀገራችንን እናስባት ስላለው እንግዲህ ዛሬ የመጣሁላችሁ ስለ ሀይሚና ስለ ብሩኬ የተሰማኝን ለመናገር ነው። እንደ ሌላው ጊዜ ያው ሀሳብ አስተያየት የመስጠት ግዴታ ስላለብን ማለት ነውና ምክንያቱም እያየ ነው ያለው ነገር በጣም ያሳዝናል። በብሩኬና በሀይሚ ፍቅር የተፈጠረ ጉዳይ ሁላችንም የምናውቀው ነው፣ አዲስ ነገር አይደለምና ትላንትና ደግሞ የተፈጠረው ነገር በጣም ማመን አልቻልኩም። ምን አይነት መሰሪ ጓደኛ እንዳላቸው የብሩኬ ጓደኛ ፍፄ በጣም ከባድ ሰው እንደሆነ እና ከመጀመሪያም ጀምሮ የድራማው አካል እሱ እንደሆነ ነው እኔ የገባኝ። ልጅቷ አርግዛለች፣ ያረገዘችው ከብሩኬ ነው ብሎ ስክሪፕት ጽፎ የብሩኬና የሀይሜ ህይወት እንዲበጠበጥ ያደረገው ዋነኛው ፈርቀዳጁ ፍፄ ነው ብዬ ነው ማስበው። ፍፄ ማለት እንግዲህ የብሩኬ የልጅነት ጓደኛው ነው። ፍፄ ከምንም አንስቶ ነው ዛሬ እዚህ ጋር ዩቲዩበር፣ ትልቅ ዩቲዩበር ከነ ብሩኬ ከነ አብረሽ እኩል እንዲሆን ያደረገው ብሩኬ ነው። ግን ማሰብ ያለብን በቃ ሰው ማመን እንደሌለብን፣ የሩቅ ሰዎች እንደማይጎዱን፣ ቅርባችን ያሉ ሰዎች የኔ ናቸው አሳልፈው አይሰጡንም፣ እነዚህማ በቃ በሀዘኔም በደስታዬም ማላጣቸው ከጎኔ ይቆማሉ ያላችሁ ሰዎች እንደሚጎዷችሁ እኔ በፍጹም አሰብኩኝ ማለት ነው። ፍጹም ማለት እንግዲህ ትላንትና ሀይሚና ብሩኬ ፍቅር በነበሩበት ሰዓት በቃ አውጪና አስገቢ የነበረው በህይወታቸው እሱ ነበረ። እንደውም እኔ እስካሁን የሀይሚ ጓደኞች እኔ እስካሁን አላየውም። እኔ ጓደኛ የሴት ጓደኛ ይኑራት አይኑራት የምናውቀው ነገር የለም እስከዛሬ እንግዲህ አላየናቸውም። ብዙ ጊዜ የምናያቸው የብሩኬ ጓደኞች ናቸው እና ከዛ መካከል ግን የመጀመሪያ ተጠሪው ፍፄ ነው እና ፍፄ ደግሞ ትላንትና የሰራው ነገር በጭራሽ እኔ በቃ የበፊቱ እያዞርኩ ማሰብ ጀመርኩኝ። በፊት የነበረው ከሀይሚና ከብሩኬ ጋር አብረው ሲበሉ አብረው ሲጠጡ አብረው ያደሩበት ጊዜ አለ። ብዙ ነገር አሳልፈዋል እና ትልቅ ዩቲዩበርም እንዲሆን መንገድ የከፈተለት በብሩኬ ስም የታወቀው ፍፄ ነውና ግን ዛሬ ሀይሚና ብሩኬ ዋጋ ከፍሎ ማስታረቅ ሲገባው እሱ ምን አረገ? ሌላ አዲስ አጀንዳ፣ ሌላ አዲስ ሴት ይዞ መጣ ማለት ነው። እና ያቺም ልጅ ይዞ የመጣው እሱ ነው። በቃ ግልጽ አላወጣችሁም እንጂ ልጅቷ አርግዣለሁ ብላ የሀይሚና የብሩኬ ህይወት እንዲበጠበጥ ያደረገችው እስከ ዛሬዋ ድረስ በቃ በሷ ነው ብጥብጣቸው የተጀመረው አይደለም። ሀይሚና ብሩኬ የጸባቸው መነሻ ያቺ አርግዣለሁ፣ ካንተ አርግዣለሁ፣ የመጀመሪያ ፍቅረኛ አይነክ ብላ መጣች ማለት ነው። እና ስትመጣ ብዙ አይነት ድራማዎች ፈጥራለች፣ ግን ተሳካላት። ለጊዜው ተለያይተዋል። ምክንያቱም ሀይሚ ከአቅሟ በላይ ሆነ፣ ብዙ ነገሮች ተደራረበባት። ፍቅራችሁ ላይ መሀል ላይ ሰው ከገባ የእውነት በተለይ እንደዚህ አይነት ሴጣን አስመሳይ ጓደኛ ወዳጅ መስሎ ከኋላችሁ ጩቤ የሚመዝባችሁ ሰው ካለ መቼም ሰላም አታገኙ። ምክንያቱም እናንተ ጠላታችሁ አታውቁትማ፣ ወዳጅ ሆኖ ነው እየቀረባችሁ ያለው። አስታራቂ መስሎ እያጣላችሁ ውስጣችሁን፣ ሚስጥራችሁን፣ ገበናችሁን፣ ጓዳችሁን ገብቶ አይቶ ደካማ ጎናችሁ ካጣራ በኋላ ያ በደካማ ጎናችሁ ይጠቀማል ማለት ነውና የሴት ጓደኛ ምቀኛ ነው ይባላል። የወንዱ ደግሞ በጣም ከባድ ነው፣ ዋጋ ነው የሚያስከፍላቸው። የእውነት የወንድ ጓደኛ ምቀኛ ካለባቸው ወንዶች በጣም ከባዶች ናቸው፣ አያስታውቁባቸውም። ምክንያቱም ብዙ ጊዜ እኛ በተለምዶ ሴት ናት በቃ ምቀኛ፣ ሴት ናት የሴት ጓደኛ መጥፎ ናት ተብሎ በተለምዶ የሚወራው፣ ግን የወንዶች ደግሞ የተለየ ነው። የእውነት እኔ ፍፄ እንደዚህ ያደርጋል ሀይሜ ላይ እንደዚህ ይነሳል አላልኩም።
ቢያንስ እንኳን ጊዜ እንኳን ያስፈልጋታል። እቺ ልጅ ጥፋተኛም ብትሆን ባትሆንም የደረሰባት ነገር ከባድ ነው። በድንገት ፍቅረኛሞች ፍቅራቸው ገና እየገነቡ ያሉ ልጆች በመሀላቸው አንድ ሴት ትመጣለች፣ አርግዣለሁ ትላለች። አሜን ብላ መቀበል የለባትም። በመሀልም ደግሞ የተፈጠሩ ብዙ ነገሮች አሉና ለሀይሚ ጊዜ ያስፈልጋት ነበረ። ገብቷቸዋል። አሁን ሆዳቸው ሻከረ። የሀይሚና የብሩኬ ፍቅር እኔ እንጃ እንደ መጀመሪያው ይሆናል አይሆንም፣ እሱ ፈጣሪ ነው የሚያውቀው እና እነሱ ናቸው የሚያውቁት። ግን ፍፄ ወዳጃቸው መስሎ ካጠገባቸው የእነሱ ተቆርቋሪ ሆኖ እንዴት ስማቸው ይጠራል? በቃ ሀይሚ እንደ እህቱ እያያት እያስመሰለ ድራማውን እየሰራ ለካ ልጆቹ በልጆቹ መሀል ለካ ሴጣን ሆኖ ሲያጣላቸው ሲያባላቸው የተለያየ ድራማ ሲፈጥረባቸው የነበረ ለካ የገዛ ጓደኛቸው ፍፄ ነው ማለት ነው። ምክንያቱም በትላንትናው ቪዲዮ ማወቅ አለብን መማር አለብንና ከእንደዚህ አይነት ሴጣን ከሆኑ አስመሳይ ከሆኑ ጓደኛ አጠገባችሁ ካለ ሰው ፈጣሪ ይሰውራችሁ። የእውነት በጣም ከባድ ነው። ሩቅ ያለ ጠላታችሁ በቃ እሱ ብላችሁ ትጠነቀቁታላችሁ። ምክንያቱም ጓደኛችሁ አጠገባችሁ ያለ ሰው እንዴት በዚህ ደረጃ እኔን ይጎዳኛል ብላችሁ ታስባላችሁ? ሩቅ ያለ ሰው ግን ትጠነቀቁታላችሁ። ገብቷችኋል? በጣም ትጠነቀቃላችሁ፣ ወይ ከሱ ትርቃላችሁ ምናምን። ግን አጠገባችሁ ወዳጅ እየመሰለ ወርቅም አንደበት እያወጣ ስለ እናንተ መልካም ነገር እየተናገረ ከጀርባችሁ የሚወጋችሁ ሰው በጣም ከባድ ነውና የሀይሚና የብሩኬ የጸቡ መነሻ ድራማ ፈጣሪው የገዛ የልጅነቱ ጓደኛው ፍፄ ነው። ሰው አትመኑ ከፍቷል ዘመኑ አለ ዘፋኙ። እና ሰው ማመን ቀብሮ ነው። እኔ በዚህ ደረጃ አልጠብቀውም ነበረ። ማስመሰሉ፣ ንግግሩ በቃ አሁን ደግሞ ምንድነው ለብሩኬ እንደሚያስብ ሀይሚ እንደጎዳችሁ። ሲጀመር ጉዳት የተጀመረባት እኮ ሀይሚ ላይ ነው። ሴት ሌላ ሴት አርግዣለሁ ብላ መጣች እና አሜን ችግር የለውም ታርግዝ ትውለድ ልጅህን እኔ ያሳድጋለሁ ማለት ነበረባት። አሁን ሙሉ ለሙሉ ጥፋተኛ ሀይሚ እንደሆነች በቃ ሀይሚ ከብሩኬ ህይወት ለማስወጣት ነው እየጣረ ያለው ማለት ነው። እየጣረ ያለው በቃ ከስርስር የሚያወራቸው ነገሮች ብሩኬና የሀይሚ ወንድም ሲያወሩ በመሀላቸው ይሄ የሚያጭረው የጸብ ንግግር ሁለቱ እንዲፋለሙ እንዲጣሉ ማለት ነውና የሆነት እኔ በጣም ስለተሰማኝ ነው በቃ መናገሩላ እስከሚያቀተኝ ምን አይነት አውሬ ነው አልኩኝ። ሰብስክራይቡ ራሱን ላነሳው ነበረ ግን ሌላ ነገር እንኳን ከለቀቀ ብዬ አላነሳውትም። እና ሀይሚና ብሩኬ በቀላል አይደለም እዚህ ጋር የመጡት። ብዙ ዋጋ የከፈሉ ልጆች ናቸው፣ ወጣቶች ናቸው። አንተ ሌላ አይዲያ ካለክ ሰርተ በራስ ፌመስ ሆነክ በራስ አይዲያ መስራት እየቻልክ የጓደኛህን ህይወት መበጥበጥ ያውን ወንድ ሆነ እንደ ሴት የጓደኛህን ህይወት መበጥበጥክ እኔ ትክክል አይደለም። ተመለስ። አሁንም ቢሆን በሀይሚና በብሩኬ መሀል አትግባ። እነሱን ለመታረቅ መንገድ መፍጠር ነው ያለብህ። ክርስቲያንነት ጾም ነው። በጾም ላይ ደግሞ ሰውን እንደዚህ በጾም ሰዓት ቤተክርስቲያን ምናምን ስትሄድ እናያለን። እንግዲህ ጉዞ እየሄድክ ነው፣ ኢንስታግራም ላይ እያየን ነውና እንደዚህ አይነት ነገር ማድረግህ ትክክል አይደለም። ቢያንስ እንኳን በጾም ማስታረቅ ነበረብህ። ክርስቲያኖች ናችሁ። ምክንያቱም ነገ መቼ ህይወታችን እንደሚያልፍ አናቅምና የሰው ልጅ ደግሞ መልካም ነገር መስራት አለበት ቢያንስ በጾም ላይ ማለት ነውና አንተ ግን ጭራሽ ጸቡን አባባስከው። ጭራሽ ሌላ ሴት ይዘህ መጣ። በቃ አንተ ለብሩኬ እንደምታስብ እቺ ልጅ ማለት ነው የብሩኬን ህይወት አበላሽታ አመሰቃቅላው ነው የምትሄደው። ምክንያቱም አንተ የፈለከው ይሄን ነው፣ ብሩኬ እንዲወድቅ፣ ብሩኬ ወደ መሬት ከተነሳበት መሬት ድጋሚ እንዲወድቅ ነው የፈለከው። ከአንተ እንዲበልጥ አልፈለክም። ምክንያቱም የልጅነት ጓደኛ ማለት በጣም ከባድ ነው። በቃ አብራችሁ እንድትግማሙ ነው የሚፈልገው። ቀድሟችሁ ሲሄድ ትቀናላችሁ። ትቷችሁ ጥሏችሁ ሲሄድ እንዴኔስ አብረን አድገን እንዴት እሱ ተለውጦ እንዴት እኔ የሚለው ነገር ነውና እቺ ልጅም ደግሞ ያመጣሃት የብሩኬ ህይወት ልትበጠብጥ ፈልገህ ነው እንጂ የሀይሚን ብሩኬ ጎዳችሁ ብለክ ለብሩኬ አዝነህ አይደለም። አሁንም ቢሆን ልጅቷ ወይ ዘርፋው ትሄዳለች ወይ ህይወቱን ታመሰቃቅለዋለች። በቃ ይሄ ነው የተፈለገው።
ድራማው ያንተ ድራማ ስክሪፕት የጻፍከው የብሩኬን ህይወት ለማበላሸት ይሄ ነው። ስለዚህ ጥሩ አይደለም። በቃ ተመለስ። ቢያንስ እንኳን ማስታረቅ ካልቻልክ የጸባቸው መነሻ መሆን የለብህም። በጣም አበዛኸው። በእንደዚህ ሁኔታ እኔ አልጠብቅህም ነበረ። በቃ ስትናገር በጣም አዋቂ ልጅ የሃይማኖተኛ ምናምን ነገር ነበር አድርጌ የሳልኩህ ማለት ነው። እና ግን በጣም ከባድ ያልተነቃብክ በጣም ከባድ ጓደኛ። ይህ ምንድን ነው ሰውን እንድንጠራጠር ያረገን? እኔ እንጃ የእውነት ተመልካቾቼ በጣም ስለገረመኝ በቃ የሰው መሰሪነት ጓደኛ ማመን እንደሌለብን፣ ሰው ማመን አጠገባችን ያሉ ሰዎች መጠራጠር እንዳለብን፣ ቤት በኩል ይጎዱናል፣ ጓዳችን ገበናችን ገብተው አይተው ቤት በኩል ይጎዱናል እንድል ነው ያሳሰበኝ ማለት ነው።